የሆድ መንፋት የሆድ ቁርጠት እንዲሁም ደግሞ የፊንጢጣ አካባቢ ማሳከክ የሆድ ትላትል ምልክት ሊሆን ይችላል። ለመሆኑ እነኚህ የሆድ ትላትል አይነቶች ምን አይነት ናቸው? እንዲሁም ደግሞ ለነሱ የሚደረጉ በቤት የምናካሄዳቸው እንዲሁም በሕክምና ቦታ ላይ የምናገኛቸው የሕክምና አይነቶች ምንድን ናቸው? ሰላም እንዴት ናችሁ? የንቃተ ጤና ቤተሰቦች እንደምን ቆይታችኋል? ዛሬ ስለ ሆድ ትላትል መፍትሄዎች እናያለን። ብዙ ሰዎች በሆድ ትላትል በሽታ እንደሚጠቁ እናያለን። በተለይ በእኛ ሀገር ውስጥ ብዙ ሰዎች ይጠቃሉ በሆድ ትላትል በሽታ ማለት ነው። ለመሆኑ ጥገኛ ትላትሎች በምክንያት ይዙናል። እንዲሁም እነሱን ለመፍታት በህክምና ቦታ የሚካሄዱ ምርመራዎች፣ ህክምናዎች እንዲሁም ደግሞ በራሳችን ቤት ውስጥ ምን ብናረግ እነሱ መከላከል እንዲሁም ማከም እንችላለን የሚለውን አብረን እናያለን። እስከመጨረሻው ቪዲዮን ተመልከቱ። አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጋችሁ ጀምሩ። እነኚህ ጥገኛ ህዋሳት በአጠቃላይ ጥገኛ ተህዋሲያን በሁለት ይከፈላሉ። የመጀመሪያው ኤክቶፓራሳይት ምንላቸው ወይንም ከሰውነት ውጪ የሚኖሩ ናቸው። እነኚህ ቅማል፣ ቅጫም፣ እነዚህ መዥገር፣ ትኋን የመሳሰሉት ከሰውነታችን ውጪ ሆኖ እኛ ላይ ጉዳት የሚያደርሱ ናቸው። እነኚህ ኤክቶፓራሳይት ይባላሉ። ሁለተኛዎቹ ደግሞ ኢንዶፓራሳይት የሚባሉት ናቸው። በሰውነት ውስጥ ሆነው እኛ የምንመገቡን እየተመገቡ የሚኖሩ እኛንም የሚጎዱት ናቸው። እነኚህ ኢንዶፓራሳይት ይባላሉ። ኢንዶፓራሳይት ወይንም በሰውነታችን ውስጥ የሚኖሩት ደግሞ በስንት ይከፈላሉ? በሁለት ይከፈላሉ። የመጀመሪያው ሄልመንት ይባላሉ። ሄልመንት ማለት ትላትል የምንላቸው ናቸው። ሁለተኛዎቹ ደግሞ ፕሮቶዞዋ የሚባሉት ናቸው። ፕሮቶዞዋ ማለት በጣም ጥቃቅን በማይክሮስኮፕ የሚታዩ ትናንሾቹ ናቸው። ሄልመንት ላይ በሶስት ይከፈላሉ። እነሱ ደግሞ ሄልመንት አንደኛው ኔማቶድስ የሚባሉት የክብ ቅርጽ እንደ ገመድ የረዘሙ የክብ ቅርጽ ያላቸው ናቸው። ሁለተኛው ቴፕወርም ወይንም ሴስቶድ የሚባሉ ናቸው። ቴፕወርም ማለት ጠፍጣፋ አይነት ትላትሎች ናቸው። ኔማቶድ ላይ ብዙ አይነት ወስፋትል ወይንም አስካሪስ ኔማቶድ ናቸው። ሴስቶድ ላይ ደግሞ ወይንም ደግሞ የጠፍጣፋ ቅርጽ ያላቸው ደግሞ የኮሶትል ለምሳሌ ሴስቶድ ውስጥ ነው የሚመደበው። ሶስተኞቹ ደግሞ ትሪማቶድ የሚባሉ ናቸው። እንደ ቅጠል አይነት ቅርጽ ያላቸው ለምሳሌ ቢላርዚያ የሚያመጣው ሺስቶሶማ የሚባለው ቢላርዚያን በሽታን የሚያመጣው እነኚህ ውስጥ ይመደባል። ስለዚህ ምንድነው ትላትሎች በስንት ይከፈላሉ? በሶስት ኔማቶድ፣ ሴስቶድ፣ ትሪማቶድ ይባላሉ። ክብ ቅርጽ ያላቸው፣ ጠፍጣፋ ቅርጽ ያላቸውና እንደዚህ እንደ ቅጠል አይነት ቅርጽ ያላቸው ተብለው ይመደባሉ። ሁለተኛ ፕሮቶዛ ናቸው። ከኤሊመንት ውጪ የውስጥ ጥገኞች ፕሮቶዛ የሚባሉት ናቸው። ፕሮቶዛ እነኚህ እነ አሜባ እነ ጃርዲያ የመሳሰሉት ፕሮቶዛንስ ይባላሉ ማለት ነው። ፕሮቶዛንስ ይባላሉ። ለነኚህ የሚደረጉ ህክምናዎች በጤና ጣቢያ በጤና ማዕከል ብዙ አይነት ናቸው። ለምሳሌ እንደ ወስፋት ላሉት ብዙ ጊዜ እነ አልቤንዳዞል፣ ሜቤንዳዞል፣ አይቨርሜክቲን፣ ፓይራንቴል ፓሞይት የመሳሰሉ መድኃኒቶች ይታዘዛሉ። ሌሎቹ ደግሞ እንደነ ቴፕወርም ወይንም እንደነ ወስፋትል ላሉ ደግሞ ብዙ ጊዜ የሚታዘዙት ፕራዚኳንቴል ናቸው። ፕራዚኳንቴል እና ናይክሎሳማይድ እና ፕራዚኳንቴል ይታዘዛሉ። ሌሎቹ ደግሞ እነ ብልሃርዚያ የሚያመጡ እነሱም ብዙ ጊዜ እነ ፕራዚኳንቴል ናቸው የሚታዘዝላቸው። ፕራዚኳንቴል ነው የሚታዘዘው ማለት ነው። ሌላ ነገር ማወቅ ያለብን ነገር ብዙ ሰዎች ጥሬ ስጋ ተመጋቢ የሆኑ ሰዎች ጥሬ ስጋ ተመጋቢዎች በ6 ወር አንዴ ወይንም በአመት አንዴ አልቤንዳዞል አንቲወርሚንግ መውሰድ አለባቸው። አልቤንዳዞልን በ6 ወር አንዴ ወይንም በአመት አንዴ በህክምና ቦታ ወይንም በሐኪሞች በሚታዘዘው ትዕዛዝ ዶዝ መሰረት መጠን መሰረት በመውሰድ አለባቸው። ቢያንስ በ6 ወር አንዴ። ጥሬ ስጋ ብዙ ጊዜ የሚመገቡ ሰዎች ለሆድ ትላትል የመጋለጥ እድላቸው እጅግ የሰፋ ነው። ነገር ግን ጥሬ ስጋ ይመከራል ማለት አይደለም። እጅግ በጣም ገዳይ የሆኑ ሌሎች አደገኛ ባክቴሪያና ሌሎች በሽታዎችን ሊያመጣ ስለሚችል በተቻለ መጠን ጥሬ ስጋን አቮይድ ማድረግ አለብን። ግን አንዳንድ ሰው እንግዲህ እኛ ሀገር የተለመደ ነው የጥሬ ስጋ መጋገብ። ነገር ግን ከነኚህ ትላትል አትሊስት ራሳችን ለመከላከል ቢያንስ በ6 ወር አንዴ ወይንም በአመት አንዴ አልቤንዳዞል ትሪትመንት አልቤንዳዞል መድኃኒትን ብንወስድ እጅግ የሚመከር ነው። ቤት ውስጥስ ምን ማድረግ አለብን? ቤት ውስጥ የምናደርጋቸው ቤት ውስጥ የምናገኛቸው አንዳንድ አታክልት ወይንም ሌሎች ነገሮች ለመዋጋት እነኚህ ትላትሎች ለመዋጋት ሊያገለግሉን ይችላሉ። ለምሳሌ የፓፓያ ፍሬ ወይንም
ፓፓያ ፍሬው በተለይ እንደዚህ ለቴፕ ወርም ወይንም ወስፋትል እጅግ መድኃኒትነት አለው። አንታይ ፓራሳይት የሚያገለግል ነው። የፓፓያን ፍሬ መቆርጠም በጠዋት በባዶ ሆድ ቢቆረጥም እንዲሁም የዱባ ፍሬ ወይም ፓምኪን እሱም ያገለግላል። አንታይ ፓራሳይቲክ ፕሮፐርቲ ያለው ወይንም ጸረ ተህዋስ ፕሮፐርቲ ስላለ የዱባ ፍሬም ወይም ፓምኪን ያገለግላል። እኔም በባዶ ሆድ ብንቆረጥም ወይንም በጥብጠን በውሃና በሌላ ፈሳሽ ብንወስደው የፓፓያ ፍሬና የዱባ ፍሬ እነኚህን ፓራሳይቶች የመዋጋት ጸባይ አለው። ሌላው ነገር ደግሞ ብዙ ጊዜ አንታይባክቴሪያል ጸረ ተህዋስ ብዙ ኬሚካሎችን የያዘው ነጭ ሽንኩርት ነው። ነጭ ሽንኩርት እጅግ ብዙ ባክቴሪያዎችን ጥገኛ ትላትሎችን የማስወገድ ጸባይ ያለው እጅግ ብዙ ለጸረ ተህዋሲያን የሚያገለግሉ ኬሚካሎችን የያዘ ተክል ነው፣ እጽ ነው። ነጭ ፍሬ ወይም ነጭ ሽንኩርት ወይንም ጋርሊክ እሱንም መውሰድ ብዙ ባክቴሪያዎችን እንዲሁም ትላትን ለመዋጋት ያገለግላል ማለት ነው። ሌላው ደግሞ የኮሶ ቅጠል ነው። የኮሶ ቅጠልም እጅግ ብዙ ጸረ ተህዋሲያን የሆኑ ኬሚካሎችን ያለው ተክል ነው። የኮሶ ቅጠልም መጠቀም አስፈላጊ ነው ወይንም ይመከራል። ሌላው ቅርንፉድ ወይንም ክሎቭ ነው። ቅርንፉድም ፈጭተን በሻይ ወይንም በሌላ መጠጥ በሻይ በተለይ በባዶ ሆድ ብንወስደው እጅግ በጣም ብዙ ባክቴሪያዎችን ትላትሎችን የመግደል እንዲሁም ደግሞ እድገታቸውን የመግታት ጸባይ ያለው ቅርንፉድ እነኚህ በቤታችን ተጠቅመን እነኚህ ጥገኛ ተህዋሲያንን ልንዋጋበት የምንችል ቤት ውስጥ የምናገኛቸው ነገሮች ናቸው ማለት ነው። እንዴት መከላከል አለብን ነው የጥገኛ ትላትል ኢንፌክሽን ለመከላከል ምን ማድረግ አለብን የሚለውን ስናይ መጀመሪያው የእጅና የምግብ ንጽህና ነው። ምክንያቱም ከንጽህና ጉድለት ነው ብዙ ጊዜ የሆድ ትላትሎች የሚመጡት። በእነሱ ምክንያት የሚመጣው በሽታ የሚከሰተው ከምን አንፃር ነው? ከንጽህና ጉድለት ነው። ስለዚህ የምግብና የእጅ ንጽህናን መጠበቅ ነው። እንዲሁም ውሃ ደግሞ በተለይ ገጠር አካባቢ ለሚኖሩ ሰዎች ውሃ አፍልቶ አቀዝቅዞ መጠቀም ይመከራል። ከተማም አንዳንድ ቦታ እንግዲህ አንዳንድ ጊዜ ውሃ ይበከላል እንደምናውቀው በሀገራችን። ስለዚህ በተቻለ መጠን ውሃን አፍልቶ አቀዝቅዞ መጠቀም ወይንም እንደዚህ ኬሚካሎች ውሃ ጋር የመሳሰሉት ጸረ ተህዋሲያን ኬሚካሎችን መጠቀም ይመከራል እነዚህ ትላትሎችን ለመከላከል። ሌላው ነገር ደግሞ በባዶ እግር አለመሄድ። በባዶ እግር ስንሄድ መሬት ውስጥ እጅግ ብዙ የትላትል ዝርያዎች እንቁላላቸው ይኖራልና በተለይ ይሄ ኢንትሮቢየስ ስትሮንግሎይድስ የሚባሉ ቆዳችንን ከበሱ በኋላ አንጀታችን ውስጥ ሄደው የሚኖሩ ቆዳችንን በስተው ገብተው አንጀታችን ውስጥ የሚኖሩ ጥገኛ ተህዋሲያን ስላሉ ትላትሎች ስላሉ እነሱም ሊያጠቁን ስለሚችሉ በተቻለ መጠን በባዶ እግር አለመሄድ፣ እንዲሁም ደግሞ የተከተረ ውሃ ውስጥ አለመዋኘት። እንደዚህ ገጠር አካባቢ የተከተሩ በየቦታው የሚከማቹ ውሃዎች ውስጥ ልጆች በተለይ እንዳይዋኙ መከላከል መጠበቅ አለብን። ምክንያቱም እዛ ውስጥ ይሄ ብላርዚያ የሚያመጡ በተለይ ሞቃታማ ከሆኑ ኤሪያዎች ላይ እንደዚህ የተከተሩ ውሃዎች ላይ መዋኘት አይመከርም። እጅግ አደገኛ ነው፣ አይመከርም። ይሄ ለምሳሌ ብላርዚያ የሚያመጣ ሳርካሪያ የሚባለው የብላርዚያ ወይንም የሽስቶሶማ የእድገት ደረጃ ውሃ ውስጥ እየዞረ ይቆይና ልጆች ወይንም ትልቅ ሰዎች እዛው ሲዋኙ ቆዳቸውን ገፍተው በስቶ በመግባት ይሄ የአንጀታችንና የጉበታችን ቬን ደም ስሮች ውስጥ በመኖር ይሄን በሽታ ሊያመጣ ስለሚችል በባዶ እግር መሄድ፣ የእጅና ንጽህናን መጠበቅ፣ የውሃም ንጽህና መጠበቅ፣ እንዲሁም በባዶ እግር አለመሄድ፣ እንዲሁም ደግሞ የተከተሩ ሞቃታማ ቦታ ላይ የተከተሩ ውሃዎች ውስጥ አለመዋኘት፣ አለመግባት፣ በራቁት ማለት ነው አለመግባት እጅግ የሚመከር ነው። እነኝን በማድረግ የጥገኛ ትላትል ኢንፌክሽንን መከላከል እንችላለን ማለት ነው። ስለዚህ በቂ መረጃ አግኝታችኋል ብዬ አስባለሁ ስለ ጥገኛ ተህዋሲያን ወይም ጥገኛ ትላትሎች ሕክምናና መከላከያ ዘዴዎች ማለት ነው። እኚህን በማድረግ እንከላከል መልእክቴ ነው። ተጨማሪ መረጃ ከፈለጋችሁ በኮሜንት ላይ ማሳወቅ ትችላላችሁ። ሌሎች ቪዲዮዎችም ከዚህ ጋር የተያያዘ እንዲሰራ የምትሉት ካለ ሌሎች ቪዲዮዎችንም ተመልከቱ። እዚህ ቻናል ላይ ብዙ የጤና መረጃዎች እስካሁን ተለቀዋል፣ ወደፊትም ደግሞ ይለቀቃሉ። ስለዚህ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን መረጃዎች በወጡበት ሰዓት እንዲደርሳችሁ ማድረግ ትችላላችሁ። ሼር በማድረግ ለሌሎች እንዲደርስ አድርጉ። የመረጃ ላይክ በማድረግም ጨርሱ። አብራችሁ ስለቆያችሁ አመሰግናለሁ። ቀጣይ ደግሞ በሌላ መረጃ እንገናኛለን። እስከዛው ድረስ ቸር ሰንብቱ።